ቆይ ምንድነው ይሄ እነዚህ እኮ እዚህ አስቀምጦት ረስተውት እኮ ነው ለዛ ነው ተቀመጥ እንዴት ነው ታዲያ የሚበላ ነገር ላምጣ አመሰግናለሁ ይልቅ ማንም ሰው ሳይመጣ ንገሪኝና ቶሎ ሊድ እንዴ ምንድነው ጆካዬ ትቻኩላለህ እንዴ ተረጋጋና ቀስ ብለህ ተጫውተህ ትሄዳለህ ምን ለማድረግ እየሞከርሽ ነው አክትሽ ምንም ደስ አይልም የኔ አክት አክቲኮ ሁሌ እንደዚህ ነው እንደውም አክትሽን በጣም ነው የምወደው ብለኸኛል ነበር ታዲያ ያኔ እንደዛ ምልሽ ሰኒ ለማስቀናት ነበር እስኪ ጆካዬ ዝም ብለኸኝ ቆይ ምን ለማድረግ እየሞከርሽ ነው እንዴ በቃኝ እኔ ከዚህ በላይ ማስመሰል አልችልም እንዴ ምን ነው የምታስመስዩ ደምም ካሜራ ነው በቃ ክብሮም ነው ጆከርን ጥሪውና አብረሽ እንደዚህ አርገልኝ በቃ አረኩኝ ምን ለማድረግ እየሞከርሽ ነው አንተ ትልቅ ሰው እኮ ትመስለኝ ነበር ለካ ልጅ ነህ አንተ ለሰኒ አትገባትም ይሄንን ለማረጋገጥ ደግሞ የትኛውንም ዝቅታ ዝቅላለሁ በቃ አትወድም አሁን ሌላ ህይወት ጀምራለች ተዋት ለምን እንደተጋባችሁ እኮ አውቃለሁ ማላቅ ነው እንደመሰለ በአጋጣሚ ብንጋባም ፍቅራችን ግን እውነት ነው ምናልባት እኮ ልብ ወዷት ሊሆን ይችላል በርግጥ አሁን የምትወደድ ልጅ ነች ልቧ ግን እኔ ጋር ነው ያለው ወይኔ ሁሌ በሰው ጉዳይ ገብተሽ ጦስ እንደሆንሽ ነው እውነት ልቧ ካንተ ጋር ቢሆንማ በዚህ ልክ የኔን ዕውቀት ለማሳየት ባልቸኮልክ ነበር አንቺ ደግሞ የሰው ጉዳይ ውስጥ ከመገባትሽ በፊት መጀመሪያ ለራስሽ ወቂበት እሺ እንዴ አረ ምን ሆነ ነው ተረጋጋ ጽናት መጣህ እንዴ ኪራ እዚህ ምን ትሰራለህ አንቺን ልጠይቅሽ እንጂ እዚህ ምን ያደረግሽ ነው እኔማ ሰው ቀጥሬ ላገኝ ነው ማን ነው የምታገኘው አንተ ራሱ እዚህ ከሷ ጋር ምን ትሰራለህ እኔማ በስራ ጉዳይ ምሳ ግብዣ አለብኝ እንዴ ቀለበትሽ ለምንድን ነው ያወለቅሽው ወይ ሻወር ስወስድ እኮ ስለሚሰፋኝ እንዳይወድቅብኝ ብያው ልቄው በዛው ረሳሁት አይ እኮ አንቺ ቀለበትሽን ረስተሽ ወጥተሽ ይሄንን ከይሲል ታገኝ ነው አይደል የወጣሽው እሱ ለማግኘት ነው አይደል የወጣሽው ያውም ቀለበትሽን ሳታደርጊ እንደዛ አይደለም ኪራ ቆይ ላስረዳ ቆይ ምን ለማድረግ እየሞከርሽ ነው ኧረ አለቃ ባካችሁ ሰው እኮ ያየን ነው ተረጋጉ ዝም በይ አንቺ እሺ በቃ አሁን ቤቴ ደሞ ማውራት እንችላለን እንዴ እዚህ እኮ ብዙ ሰው ያየን ነው እና ይሁን እኔ ምን አገባኝ አንቺ እኔ ላይ ቃሉን ራሱ መጥራት አልፈልግም ነገርኩህ እኮ ኪራ እኔ ምንም አስቤበት አይደለም እንዴ ረስቼው ነው ምን ነው ካልጠፋ ቀን ዛሬ ረሳሽ አታምነኝም እንዴ ቆይ ይሄንን ታደርጋለች ብለህ እንዴት ታስበኛለህ አንቺ እኮ ይኸውልሽ እኔ ምንም ሳላደርግ ይኸውልሽ ገና ለገና ይኸውልሽ እቺ ልጅ ትንቀለቀላለች ብለሽ ጭራሽ እኔ ቀለበቴን ትቼ ሴት ጋር ልሄድ ኧረ አለቃ ልቀቀኝ የጠጣሁት እኮ እንደ እርጎ ሆነ ናጥከኝ እሺ አሁን ሰው ፊት ክፉ ደግ አንነጋገር በቃ ቤት እንግባና ሁሉንም ነገር እናወራለን በጣም ታሳፍሪያለሽ እሺ ጽናት ዛሬ የተፈጠረው ነገር በምንም ላምንሽ አልችልም ቀለበትሽን ማውለቅሽም እዛ ኬሲ ጋር መደወልሽም አጋጣሚ ነው አይደለ እንዴ አለቃ ወዴ ልትስመት ያደርሽ ዶናይሽ የምንጩ ለምሰው ሰኒ ክብሮም እኮ ነው እኔ አልፈልግም ከሰኒ ጋር መጣላት እያልኩት ራሱ እኮ ነው ለካ አንተን እንደዚህ ጨዋታ የምትጫወተው ቆይ ግን ምን አስበህ ነው ወይስ እሱም እንዳንተ ጥሎኝ የሚሄድ መስሎ ነው ሰኒ ተረጋጊ እንጂ ምሩዬ እንዳትለቀት ትገለኛለች ልቀቂ ምሩ ላንቺ እንደማይሆንሽ ላሳይሽ እኮ አንተ ማን ነህ ቆይ የሚሆነኝና የማይሆነኝ የምትወስነው ማን ነህ የበፊት አጨርሰው የኔና ያንተ ነገር ያን ያብቀቷል አሁን ባለ ትዳር ጆከርን ደግሞ አንተን እወድ ከነበረው በላይ እወደዋለሁ ስለዚህ በመሃላችን እጅን ለማስገባት እንዳትሞክርሽ ውሸት ነው በፍጹም እሱን አትወጂው አረ ሰዎች ተረጋጉ ኒና ደህና ነሽ ምሩዬ ድንጋጤ ላይ ስለሆንኩ ነው እንጂ የሆነ ነገር የሚያላት እንዴት ተሰባብሯል አፍን ዝጋ ከዚህ በኋላ አላቅም አታውቅም በመንገዴ እንዳገባሽ ሰኒ ልትነካኝ እንዳትሞክር ሰኒ አንቺ አንተም እኮ ህይወቴን የመመጥመጥ መብት የለህም ያኔ ስትሄድ የኔና ያንተ ነገር እኔ ራሱ ተረጋጋሁ
አንቺ እንኳን የተረጋጋሽው እዚህ ስለመጣን ሳይሆን እኔ አብረሽ ከጎንሽ ስለሆንኩ። ዝም በል እባክህ ወገኛ። ጸጉርሽ ላይ ሳረ ምንም ነገር ውበትሽን እንዲያበላሽው አልፈልግም። እሺ ማንም በል የውበት ጥበቃ ሚኒስቴር ያልሽ ሁሉ ያስማማኛል። ቆይ ዛሬ መጨረሻ ቀን ነው ትባይ የምታደርጊ ነበር? እንጃ አንተ የምታደርግ ነበር? ሰላም። አቤት። ፖሊሶች ነን። ምን ልተባበራችሁ ታዲያ? ኤርሚያስ የሚባል ሰው በከባድ የግድያ ወንጀል ተጠርጥሮ እዚህ መኖሩን ተጠቁመን የመጣ ነው። እንደዛ የሚባል ሰው እዚህ የለም። አዎ፣ ብዙ ቦታ ስሙን እየቀያየረ እንደሚያጭበረብር ጥቆማ ደርሶናል። በቅጥል ስሙ ጆከር ነው የሚባለው። ጆከር? አዎ፣ እዚህ ካለ ለህግ አካል አሳልፈሽ በመስጠት እንድትተባበሪ ነው። እዚህ የለም። ከዚህ ከወጣ ቆይቷል። ይቅርታ፣ ግን ገብተን ቤቱን መፈተሽ ይኖርብናል። ትችላላችሁ። ምን እያልከኝ ነው? ደግሞ በጣም ጠጥተሃል እኮ። እና ለምን እንደጠጣ አላውቅም ነው የምትይው? እኔ ጠንካራ ሰው ሆኜ ነው እንጂ እንዳንቺ ስራ መርዝ መጠጣት ነበረብኝ። እሺ አሁን ይሄን ልቀቀው። ዛሬ እኔ ያዘን አታስመስ። ከአንቺ መጠጥ ይሻለኝ። ቢያንስ እሱ እንዳንቺ አይከዳኝም። ጭራሽ ከመጠጥ ጋር አወዳደርከኝ አይደል? እሺ አሁን ተነስና እንግባ። ራሴ ምንድን ነው ኪራ? ተነስተሻል ግባና ተኛ። እሺ እስቲ ከሰማሽ ግባና ተኛ በይው። እንዴ እዚህ እኔ እሻላለሁ ካንቺ? አንቺ መላ ብለሽ አስገቢው እንጂ። ኒና አናግረው አልኩሽ እኮ በቃ አስገቢው። ወይኔ ኪራ ወይኔ ሳይነቁ ነቅተን ሲነቁ ሰኛን አለ ሰውየው። እኔ ቤቴን ስለ አንቺ ውጮቹን ተፍሰፍታያለሽ። ኪራ እና ተነስ ግባ እና ተኛ። ጺሞ እንዳትነቂ የሔዋን ዘር ነው ያስጣለኝ እንዳለ። ኪራ ጺሞ ብሎ መልሶ ሔዋን አይከብድም? በእናትሽ ዞር በይ ከፊቴ፣ ላስቀይምሽ ይቻላል። ኪራ ጽናት እኮ ናት፣ ሌላ ሰው መስላክ ነው? ዝም በይው እባክሽን። እዚህ ሲጃጃለሁ። ሲጀመር እንደዚህ ጠጥቶ መጥቶ እኔነቴን እንዴት ይለየኛል? ምን ጭራሽ ከአንቺን ብሶ ሌላ ነገር ታወራለሽ? ኪራ በቃክ እንዴ! ግባና ተኛ አሁን። ጭራሽ እኔን ታዥኛለሽ? ከዚህ በኋላ አንድ ቃል ተናገሪና ይህን ጠርሙስ ፊትሽ ላይ ነው የምታገኝ። ኧረ ይህ ነገር ጫና ያለው ነው መሰለኝ። ኪራ ተረጋጋ እንጂ። አንቺ እኮ ምን እንዳደረገች ስላለኝ እዛ ምግብ ቤት። ኪራ ግባ አልኩህ እኮ። ቆይ ይወደኛል ምንም አያደርገኝ ብለሽ ነው? ቆይ ምንድን ነው የምትለኝ? በህይወቴ አንድ ስህተት ብታገኝብኝ እንዴ ምን ፈጣሪ ነው የምትለኝ? ቆይ ዝም በይ ደግሞ ትከራከሪኛለሽ። ቆይ ምንድን ነው እንደዚህ ጠገብ ያደረገሽ? ጭራሽ መታኸኝ። ይኸውልህ ድጋሚ እጅን እንዳታነሳብኝ እሺ? እንዴት ነው እባክሽ ማላነሳብሽ? ቆይ ምን እንዳደረግሽ ረስተሽው ነው? ለዛሬ ልቤን አድመተሽው አታውቂም። እና ይኔስ ቆይ ያኔ በስንት ስትበትነኝ እኔ ምን ብዬሃለሁ? ዴ ኧረ ሰዎች ምን እየሆናችሁ ነው? ኒና አንቺ እዚህ ውስጥ አትግቢ፣ እየጠበቅኩ ነው፣ መልስልኝ። እና ቆይ አንቺ ከኔ ጋር የተወዳደርሽ ነው? አሁን እኮ አንቺ ባለ ትዳር ነሽ። እሱንማ አውቃለሁ፣ አክብሬውም እየኖርኩ ነው። ሲጀመር ቀለበት ሳታደርጊ ባለ ትዳር ቤትማ አትረሺም። አልቂ ምን ልታደርግ ነው? ረፍ ይኸውልህ ኪራ፣ ይህን ቀለበት እንዳታወልቀው፣ የመጨረሻችን ነው የሚሆናት። ኪራ እረፍ። ሳስበው ነፃነት ነፍጎሽ እንደዚህ አሪፍ ነው። በባዶ ይሄ ማነው ብሩክ ቤኪ ምናምን ሰፋ ያለ ይገዛልሻል። ምን አልክ?
ለነገሩ አንተ ምን ታደርግ? ሰው እንደሌለኝ የሚፈልገኝ እንደሌለኝ ተሰማህ አይደለ? ችግር የለውም። ብዙ ፈላጊ እንዳለኝ ያሳያለሁ። እሺ በእናትሽ ያልሽ ግን በገዛጅሽ ቤትሽን እንዳፈረሽ ወቂ። እዚህ ምሽት የት ነው የምትሄጂው? ምንም እኮ የሚያረጋጋኝ ነገር የለም። ጽናት ምሳ ልበላ ነው ብሎ ነው እንደዚህ የሚሆነው? እኔ እኮ እራትም መብላት እችላለሁ። እሱን ደግሞ አሳያችኋለሁ። እሺ እንዴ ቆይ እሱ እኮ ስለሰከረ ነው እንደዚህ የሚሆነው። ስካር ነው። እሺ ወዲያ አባውን የሚያወጣው። እሺ ተይ እንዴ በዚህ ምሽት የት ነው የምትሄጂው? ቆይ አንቺን ያልበላሽ ምሽት እኔን ምንም አያረጋኝም። ኒናውን ዞር በይልኝ። ኧረ ጽይ በእናትሽ አንቺ ጽናት ፈጣሪ ወይ ምንድነው ማረገው? እሺ ወይኔ አምላኬ። እሺ አሁን ለክብሮም ልንገረው እንዴ? አይ ወይና አሪፍ ጊዜ ነው ያሳለፍነው አይደል? አዎ በጣም እና መቼ ነው እንደግሞ? ምናልባት አንድ ቀን እና አይኔን እያየ ንገረኝ። መቼ ነው እንደግሞ? ምንድነው? ፖሊሶች ነው በግድያ ወንጀል ተጠርጥረ በቁጥጥር ስር ነው። አዎ ናኒታ ምንም አያውቅም። እሱ ምንም አላደረገም። ልቀቁት። ተረጋጊ። መብትራችን ጠልቀቅ። ልቀቀኝ። እሱ ንጹህ ሰው ነው። ምንም አላደረገም። እኔ ነኝ የገደልኩት። እንደውም እኔ ነኝ የገደልኩት። ምንድነው የምታወሪው? ሰኒ እኔ ነኝ ወንጀለኛው። እኔ ነው አሁን አንተ ልቀቀኝ። ልቀቀው ብያለሁ። እሱ ንጹህ ሰው ነው። ልቀቀኝ። ልቀቀኝ። እሱ ንጹህ ሰው ነው። ጆከር እሱ ንጹህ ሰው ነው። ልቀቀኝ። ልቀቀኝ። ጆከር እንዴት አመሸህ? ፈጣሪ ይመስገን ደህና ውለናል። ና ቁጭ በል። እሺ ተነስ። ስማ እዚህ ሸቤ ውስጥ እንኳን መቀመጥ ቀርቶ ያለን ፍቃድ መታሰር እንደማይቻል አልነገሩህም እንዴ? ይቅርታ አላወኩም ነበር። ምናልባት አስፈላጊ ከሆነ ሄጄ ልጠይቃቸው። ኧረ አንቺ ጅላስ በጣም ፈጣን ናት። በ30 እንድታረጋገው ትንሽ የሆነ ነገር ያስፈልጋታል መሰለኝ። ዝም በል አንተ ሶኬት። ምንድነው የምታቀሳስረው? ተነስ። ማን ነው ተቀመጥ ያለ? ወንድሜ በእናትህ እያንገላቱን ያመጡኝ። በጣም ደክሞኛል። ይኸውልህ ወንድሜ ሁላችንም እኮ በዛ መንገድ ነው የመጣ ነው። አሁን ትንሽ ታርፋለህ። ና አረፍ። እንዲሁም ዝፈን ዘፈን በዚህ ሰዓት ከየት ይመጣል? ከብዙ ስቃይ መከራ መሃል አግኝቼሻለሁ እወድሻለሁ። ከብዙ ስቃይ መከራ መሃል ፈትኜሻለሁ እወድሻለሁ። የበኩር ፍቅር ዓለሜ የልጅነት ህልሜ ያንቺ አይነት ሴት ነበር መጠብቀው ኖሬ። በጸባይም በውበት ነገርሽ ታድሏል። ሐሳቤን አግኝቼ ልቤም ተደላድሏል። ሰው ነኝ ሙሉ አይደለም ሚጎለኝ ብዙ ነው። ስፈልግ ነበረ ልቤን የሚሞላው በብዙ አዛመደን ፍቅር አቆራኝቶ አንዱኑ ብሎናል አይለያየን። ከየቱ ልጀምርልሽ? ከመጀመሪያው አንቺ እኔን መደበቅ ከጀመርሽበት። ያኔ እኔን መተሽ ስታጪ ስፒድና ጆከር ነበር ያገቱኝ። እሱን ነገር ጆከር ጀምሮልኝ ነበር ግን አልጨረሰልኝም። ከዛ የኪራን ቤት ካርታ አልሰጥም ስላቸው ጆከር ለኔ ማዘን ጀመረ። ከዛ አረመኔ ሰው ለማስመለጥ ሲል ስፒድን በድንጋይ መጣ። ከዛ ስፒድ ምን መጀመሪያ ደህና ይሆናል ብለን ነበር ትተን የመጣ ነው። ግን ነገሩ እኛ እንዳሰብነው ሳይሆን ቀርቶ ስፒድን ገለነዋል። ምን ገደልነው? በሰዓቱ ማምለጣችን ብቻ ነበር የታየው። በተለይ እኔ ነፃነቴን ብቻ ነበር የምፈልገው። ጆከር ግን ከስፒድ ጋር መሆን ፈልጎ ነበር።
እኔ ግን ከተነሳ ይገልሃል ሌሎች ሰዎችም አሉ ብዬ ይዤው መጣሁ። እና ይሄ የሚያክል ሸክም ይዘሽ እንዴት ዝም ትይኛለሽ? ቆየቴ ነፍሰ ገዳይ ስለሆንኩኝ አልጠላሽኝ? ማለቴ አልተጸየፍሽኝም? ምን ማለት ነው? ካንቺ እኮ ሌላ ሰው የለኝም። ሰው መግደልሽን ባልቀበለውም ግን ደግሞ ሆን ብለሽ ያደረግሽው ነገር አይደለም። በዛም አላበቃም እህቴ። ይሄ የተረገመ መርሲሞይ ስፒድን ስንገለው የሚያሳየውን ፎቶ ይዞ በዛ ያስፈራራን ጀመረ። ቆይ እሱ ለስፒድ ምኑ ነው? አላቅም፣ ግን በአጋጣሚ ነው ያየሁት አለ። እንደውም ያኔ ጆከር እኔን ያገባኝ መርሲሞ ለማላውቀው ሰው ሊድረኝ ስለነበረ ነው። እኔን ለማዳን ብሎ ነው እሱ ያገባኝ። ቆይ ምንድነው ህይወታችሁ ምስቅልቅል ያለው? እኔ ሊገባኝ አልቻለም። መርሲሞ በህይወታችን ቁማር እየተጫወተ ነው። የጆከርም ወንድም አይደለም። እዚህ እኔ ምንም በማላውቀው ነገር ልትሰቃይ እንዴ? ምን ነው አልመጣም አለሽ? እንደዛማ ቢለኝ እኮ ደስታዬ ነበር። ብታዩ እንዴት በትራሱ እኮ ወርውሮ እንዳጋጨኝና መሬቱ እንዲሽርክር እንዳለብኝ ብታዩ። ይኸውላችሁ ኪራ ከሰው ጋር ማውራት ካስጠላው በጣም ደብሮታል ማለት ነው። ትልቅ ነገር ተፈጥሯል ማለት ነው እንዴ? ይኸውልሽ ያው በስልክ እኮ ጫፍጫፉን ነው ነገርኩሽ። ብታይ ይኸውልሽ ጽናት ምሳ ልትበላ መውጣት። አንቺ ቢቢሲ በቃ አፍሽ ዝም ማለት አያውቅም አይደል? ምንድነው እንደ ድር ጥሩምባ ዝም ብሎ መጮህ? እሱ ራሱ እኮ አንዳንዴ ለስብሰባ ለለቅሶ ምናምን ነው የሚጮህ። ለዚህማ ትነቃለህ አይደል? እጃውን ግቢ አይንሽ እንዳለሽ። አይ ምሩቅ እንግዳ ምናምን ነገር አታከብርም እንዴ? ይኸውልህ ትሰማኛለህ? መጥቼ ልጠራ ስል ነው የመጣው። እሺ ተኝቼ ነበር እኮ ለዛ። ቅድም እኮ እኛ ስንመጣ አሮጣ ወደ መኝታ ክፍል ስትገባ አይተናል። በቃ ጥሩ ሙድ ላይ እኮ ስላልሆንኩ ነው። የተፈጠረውን ነገር ሁሉ እኔና ነግራኛለች። እስኪ ያስረዳኝ። ለእናንተ መጣላት በሌሊት ደግሞ ከቤቷ እንድትወጣ ያደረጋት ነገር ምንድን ነው? አላቅም ነው ይሄንን ላለ ማለት ኪራ ተረጋጋ እንጂ ምን ሆነሃል? እንዴት ልረጋጋ ነው? ቤቴ እኮ ነው እየፈረሰ ያለው። ገና ገንብቻ አልጨረስኩም ስል ጭራሽ ከስር መሰረቱ እየተናደኩ ነው። እየሆነ ያለውን ነገር አይታየም? እና ትላንትና ማታ ምንድነው የሆነው? ይኸውልሽ ምሩ ትላንትና በስራ ጉዳይ ምሳ ቀጠሮ ነበረኝ። ከዛ ወደ ቀጠሮ ቦታ ሲሄድ ጽናት ተቀምጣ አገኘኋት። እጇ ላይ ቀለበት የለም። በዛ ላይ በተደጋጋሚ ቤኪ የሚል ስልክ ይደወልላታል። እንዳላየ ሰው የሆነች ሳይለንት ታደርጓለች። ምናልባት ግን አጋጣሚ እንዳይሆን። እንዴ ቆይ እንዴት ነው አጋጣሚ የሚሆነው? ምሩ እንዴ ቀለበቷን አውልቃ ሽክ ብላ ተቀምጣ ነበር እኮ። ከዛ ደግሞ ሌሊት የሚደውልላት ሰውዬ በተደጋጋሚ ሲደውል ነበር። ይሄ እንዴት ነው አጋጣሚ የሚሆነው? የዚህን ቀን ተማምለን ያደረኩላትን ቀለበት ከወልቃ ነበር የተቀመጠችው። ከዛ ጭራሽ ከዛ ሰውዬ ቆይ እስኪ እናንተ ንገሩኝ፣ ምን ያጎደልኩባት ነገር አለ? ሁን ያለችኝ ከመሆን ውጭ ምን ያደረኩት ነገር አለ? ኪራ በቃውን ለመረጋጋት ሞክር። ተወኝ ናሆማ ተወኝ፣ ውስጤ ተቃጥሏል። እባክህን ኪራ ተረጋጋ። እንደዚህ መሆን እኮ ይጎዳሃል። አይጎዳኝም ምሩ፣ ጽናት ካደረገችኝ ነገር በላይ ምንም አይጎዳኝ። ማታ ጠጥቼ ሰክሬ ነበር የገባሁት። ምንም ነገር አላስታውስም። ኒና እንደነገረችኝ ከሆነ ቀለበቱ ቤት ብቻ የምታረጊው ከሆነ ምን ያደርግልሻል ብለሽ ታስወልቃት ተናዳ ሄደች ነው ያለች። ቆይ እኔ ለጽናት አንስባታለሁ እንዴ? እንደምትፈልገው ጥሩ ባላልሆንኩላት። ጽናት ክፍል 225 ተለቋል ውዶችዬ። ጆከርና ክብሮም ተደባድበዋል። ሳኒ ኒናን ደብድባታለች። ጽናትና ኪራ እንግዲህ ተጣልተዋል። ጽናት ከቤት ወጥታለች ውዶችዬ። በስተመጨረሻ ጆከር ታስሯል ውዶችዬ። ቪዲዮውን እስከ መጨረሻው እዩት። ሰላም ሰላም፣ ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? ነው ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ስም ይብዛ ይበልልኝ። ለቻናል አዲስ ሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ ውዶችዬ። እንግዲህ የዛሬው ክፍል ያበደ ነው። እንግዲህ እንዳያችሁት ባለፈው ክፍል የሚያቆመው የነበረው ክብሮም ኒናን ጆከር እንድታጠምደው አዟት ነበር የሚያቆመው ማለት ነው። ጆከርን ከፍታ ስታስገባው ና ብላ ደውላለት ስታስገባው ነበረ። እሱ ቪዲዮ እየቀረጸ ነበር ማለት ነው። ብቻዬ ነገር ግን አልተሳካላቸውም። እንግዲህ ጆከር እንዳስገባቸው ወይን ጣውላ ላይ ተቀምጦ ነበረ ማለት ነው። ኒና ደግሞ ያው እሷ ልክ እንደምትወደው አድርጋ
ያው እሱ ክብሮም ደግሞ ቪዲዮ ሊይዝበት ነበረ የጆከር ማለት ነው። ነገር ግን ጆከር ግን አስቀድሞ ስለጠረጠረ ሀሳብሽ በምንም ታምር አይሳካልሽም ብሏት እንግዲህ ኒናን አይሆንም ብሎ ሲወጣ ወይም ደግሞ እንትን ብሎ ይቅርታ ውዶችዬ፣ ኒናን እንግዲህ ሀሳብሽ ልክ አይደለሽም ብሎ ሊማታት ጉሮሯን ሲያንቃት እንግዲህ ክብሮም ሄዶ ጆከር ጋር ተጣልተዋል ማለት ነው ውዶችዬ። የልካቸውን ተነጋግረው እንግዲህ ጆከር ጥሏቸው ወጥቷል ማለት ነው። ጆከር ግን ከወጣ በኋላ መንገድ ላይ ምሩና ሰኒን አግኝቷቸው ነበረ። ከዛም እንግዲህ ክብሮም የሆነ ቪዲዮ ቢልክልሽ እኔ ምንም ያደረኩት ነገር የለኝም፣ ነገር ግን ክብሮም እኔን ለማጥመድ ሲል አንቺ ጋር ለማጣላት ሲል ያደረገው ነገር ነው በማለት እንግዲህ ለሰኒ ተናግሯል። ሰኒም እንግዲህ የሮጠ የመታ ኒናን ደብድባታለች። እየደበደበቻትም እያለ እንግዲህ ምሩ ሩጣ ደርሳ አስጥላታለች። እንዲሁም ደግሞ ክብሮም ደርሶ እንግዲህ ኒናን አስለቅቋታል ማለት ነው። ሶፋውን ከግድግዳው ጋር አላጥፋባት ኒና ሞታ ነበር ማለት ነው ውዶችዬ። እንግዲህ ከዛም ክብሮም መጥቶ እንግዲህ ከሰኒ ጋር ተነጋግሯል። ሰኒ እንግዲህ ክብሮምን አትድረስብኝ፣ ከአሁን በኋላ አትድረስብኝ፣ በቃ ትረስብኝ በህይወቴ፣ እኔ ላንተ አይደለሁም፣ ይሄ አብሮኝ ያለው ልጅ ደግሞ ባሌ ነው፣ ጆከር ደግሞ ባሌ ነው፣ ጥሎኝም አይሄድም፣ እንዳንተ ጥሎኛ አይሄድም፣ ስለዚህ እባክህን አትድረስብኝ፣ ህይወት ልኖርበት እያለችው ትገኛለች ማለት ነው። እንግዲህ ማስጠንቀቂያ ሰጥተው ወጥታለች ማለት ነው ውዶችዬ። እንግዲህ ጽናትና ኪራ ተጣልተዋል። ጽናት እንግዲህ ቀለበቷን በማውለቅ ቤክ የሚባል ልጅ በመቀጠር ሄዳ እንግዲህ ሆቴል ውስጥ ቁጭ ብላ እሱን እየጠበቀች እያለ 10 ጊዜ እየደወለ የት ነሽ እያላት እንግዲህ እኔ ደግሞ እዛው ሆቴል ነኝ እያለችው አጋጣሚ ኪራ ደግሞ ምሳሌ በላ ከስራ ባልደረበው ጋር ወደዛ ሆቴል ሲሄድ እንግዲህ ቁጭ ብላ ጽናት አግኝቷታል ማለት ነው። ጽናት እዚህ ምን ትሰሪያለሽ በማለት እንግዲህ ጥያቄውን ሲጠይቅ እጇን ሲያው ቀለበቷን አውልቃ ቤክ የሚባል ልጅ 10 ጊዜ እየደወለ ስልኳ ሲያይ እንግዲህ ኪራ በጣም ተናዶ ጣጥሏት ሄዷል ማለት ነው። ብዙ ነገር ተናግሯት ጣጥሏት ሄዷል። እንግዲህ ሰውም እየነባክና ጨቃጨቅ እያለችም ስታለቅስ ነበረ ማለት ነው። ነገር ግን በስተመጨረሻ ጥሏት ሄዷል ማለት ነው። ከዛም እንግዲህ ሀና ደግሞ ሌላ ጥያቄ እየጠየቀቻት ነበረ። እስኪ ከተሞክሮሽ አካፍልኝ፣ እኔ አዲስ ፍቅረኛ ይዤ ነበረ እያለች እንግዲህ ስጠይቃት ነበረ። ከዛም እንግዲህ ጽናትም ተናዳ ጣጥላት ሄዳለች ማለት ነው። ውዶችዬ ኪራ እንግዲህ ስለተናደደ በጣም ጠጥቶ ሰክሮ ማታ ወደ ቤት ገብቷል ማለት ነው። ከዛም እንግዲህ ከስካሩ የተነሳ እንግዲህ ጽናትን በቃ አንቺ ጸባይሽ ሁሉ ተቀይሯል፣ ስለዚህ ቀለበትሽ ከቤት ብቻ ከሆነ የምታደርገው አውልቀሽ ጣዩ፣ ለምን ውጭ ስትወጪ ቀለበትሽን ታወልቀዋለሽ፣ ስለዚህ ውጭ ላይ ስትወጪ ታወልቀዋለሽ፣ ከቤት ስትወይ ደግሞ ትለብሸዋለሽ፣ ቤት ስትወይ የምትለብሽው ከሆነ ለምን ምን ይሰራልሻል፣ ከቤት ውጭ ስትወጪ የምታወልቀው ከሆነ ከቤት ስለምን ትለብሸዋለሽ በማለት እንግዲህ ቀለበቱን አውልቆ ሲወረውረው እንግዲህ እሷ ደግሞ ተናዳበት ምናልባት የስካር ቃል ነው ብላ ሳትታገሰው እንግዲህ ተናዳበት ወጣ። ሻንጣዋን ይዛ ሄዳለች ማለት ነው። የት እንዳለች አይታወቅም ውዶችዬ። እንግዲህ ለናምሩ ደውላ ኒና ተናግራ ነበረ። እናምሩም እንግዲህ በሌሊት ተነስተው ሲመጡ ኪራም እንግዲህ ተነስቶ በጧት ጽናት እያለ ሲጠራ የለችም ከቤት ማለት ነው ውዶችዬ። እንግዲህ ኪራ እያለቃቀሰ ለናምሩ ሲያወራቸው ነበር ለናሆሜ ማለት ነው። እሱንም ለማረጋጋት እየሞከሩ ይገኛሉ ውዶችዬ። በጣም ያሳዝናል። እንግዲህ ከነራኪብ ቤት ፖሊስ መጥቷል። ፖሊሶች መጥተው እንግዲህ ጆከርን እንፈልገዋለን፣ ሰው በመግደል ወንጀል ተጠርጥሮ እስር ቤት ይፈለጋል፣ ስለዚህ ከዚህ ነው ሰዎች የጠቆሙን በማለት እንግዲህ ገብተው ፈትሸዋል ማለት ነው። ራኬብም ግቡና ፈትሹ እዚህ ነበረ ግን ደግሞ ከወጣ ቆይቷል፣ ስለዚህ ግቡና ፈትሹ ካገኛችሁት በማለት እንግዲህ እንዲገቡና እንዲፈትሹ አድርጋቸዋለች። ገብተው ሲያጡት እንግዲህ ወጥተው ሲፈልጉት ውጭ ላይ እንግዲህ ሳኒና ጆከር ደግሞ ውጭ ላይ አሪፍ ጊዜ እያሳለፉ ነበሩ። እንግዲህ አሪፍ ጊዜ አሳልፈው ሲመለሱ አጋጣሚ ፖሊሶች አግኝተዋቸው ጆከርን ይዘውት ሄደዋል። ሳኒ እንግዲህ እሷ አይደለም አልገደለም እኔ ነው የገደልኩኝ እያለ ስትጮህ ነበረ ማለት ነው። ጆከር እያለ ስትጮህ ነበር። ነገር ግን
አንቺ አርፈሽ ቁጭ በይ ብሎ አንደኛው እሷን ወርውሯት እሱን እንግዲህ ለሁለት ይዘውት ወደ እስር ቤት ይዘውት ሂደዋል ማለት ነው። እስር ቤት ከሄደ በኋላ እንግዲህ ታሳሪው አንደኛው ልጅ ቁጭ አትልም፣ ተነስና ዝፈንልን፣ ጨፍርልን እያሉ እንግዲህ ጆከርን ሲያስጨንቁት ነበር ማለት ነው። ጆከር ደግሞ ካለ ልቡ እንግዲህ የፍቅር ዘፈን ለሰኒ ዘፍኖላታል። ከዛም ባለፈ የፍቅር ዘፈን አትሟዘዝብን እባክህን ተነስና ሌላ ነገር ጨፍርልን በማለት እንግዲህ አንደኛው ዘፋኝ አንደኛው ጨፋሪ አድርገው ሲጫወቱባቸው ነበረ ማለት ነው። ውዶችዬ ሰኒም እንግዲህ እያለቃቀሰ ወደ ቤት ተመልሳ ለእህቷ ለራኬብ እያለቀሰች ያሳለፈችውን ታሪክና ከጆከር ጋር እንዴት እንደተገናኙ እንደገና ደግሞ ጆከርና መርሲማዊ ወንድምና ወንድም እንዳልሆኑ ለሰኒ ለእህቷ ለራኬብ አስረድታታለች። እህቷ ራኬብም እንግዲህ የሰኒ ሰው መግደል ቢያስደነግጣትም ነገር ግን ከጎኗ ሆና እስከ መጨረሻው እንደማትለያትና ካለችበት ስሜት እንደምታወጣት ለራሷ ቃል ገብታለች ማለት ነው። ውዶችዬ በጣም ያሳዝናል። እንግዲህ ሁሉን ካስረዳቻት በኋላ ሰኒ እያለቀሰች ነበር ያስረዳቻት ማለት ነው። እንግዲህ ራኬብም ያው ራሷን ጠንካራ አድርጋ ሰኒንም እንደምታጠነክራት ተስፋለኝ። ሰኒም እንግዲህ ከዚህ ችግር ወጣ ጥሩ ህይወትና ላይፍ እንደሚኖራት ተስፋለኝ ውዶችዬ። ሲሆን ጆከር የሚለቀቅ ይሆናል ማለት ነው ውዶችዬ። እንግዲህ ኪራ እያለቃቀሰ ነው። እያለቃቀሰ እስከሚያለቅስ ድረስ በጣም ተበሳጭቶ በጣም ተናዷል ማለት ነው። እንግዲህ ናሆሜም ተቆጥቶታል። ተረጋጋና ጽናትን መፈለግ ነው ያለብን፣ የት እንዳለ እስካላወቀን ድረስ መረጋጋት አለብህና ተረጋግተህ እሷን ፈልገን እንደሚሆን ቁጭ አድርገን እናወራቸዋለን። ስለዚህ አሁን አንተ ራስክን አረጋጋ በማለት እንግዲህ መክረውታል ማለት ነው ውዶችዬ። ቀጣይ ክፍል ምን ይሆናል ምን ይፈጠራል የሚለውን እንግዲህ እናያለን። ውድና የተከበራችሁ የኔ ቻናል ቤተሰቦች እንግዲህ የዛሬው ክፍል ከብዙ በትንሹ ይህን ይመስል ነበር። ቀጣይ ክፍል እስከምንመለስ ደህና ሰንብቱልኝ። በመጀመሪያ ግን ይቅርታ ያው እንኳን አደረሳችሁ አላልኩም። ዛሬ የአመቷ ነነዌ ጾም ነች፣ የመጀመሪያ ቀን ነችና እንኳን አደረሳችሁ ውዶችዬ። እንግዲህ ከዚህ ያደረሰን አምላክ ደግሞ ሰላም ለታላቁ ጾም እንዲያደርሰን ፈጣሪያችንን እንግዲህ በምስጋና እንለምነዋለን ማለት ነው ውዶችዬ። በተረፈ ለቻናሌ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሻር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ መስጠት ያለባችሁ ነገር ያው ኮሜንት ስራ